አንዴ ማረሳው ያው በሞዴሊንግ ህይወት ሄዶ አላራ መመለሰውና ፌስ ኦፍ አፍሪካ የሚባል ውድድር ነበር። መጨረሻ ላይ አንደኛ ከወጣ $50,000 ሽልማት አለ። ከዛ ደግሞ ጥሩ የሞዴሊንግ ስራ እድሎች አሉት። እኔ የሚጠበቅብኝ እዚህ ሀገር የነበረው ውድድር ውጤታማ ሆኜ ወደዛ ለመሄድ ታጨው ማለት ነው። ኋላ 24 ነበር ይመስለኛል ቁጥሩን ባለሳሳት እንግዲህ። ከዛ ውድድሩ ላይ ያለ ወደ 12 ደረስኩኝ። 12 ላይ ላይቭ ነበር ዲኤስቲቪ ላይ ያ ውድድር የሚካሄደውና ሉላ አለችኝ ከነቃሉ ነው ማስተዋወሱ እንደ ትላንትናና this is the end of the road for your modeling career ነው ያለችኝና ይሄ ቆሜ ለኔም አልመሰለኝም ሉላ መሆኔን ተጠራጠርኩት። ይሄ ጭንቅላቴ ውስጥ ይዤ የነበረው ነገር ወደ ሰውነቴ ሲወርድ ይሰማኛል። ሰውነቴ ሲከዳኝ ተመልሼ መጥቼ ሰው ሆናለሁ ቆሜ ሄዳለሁ ከዚህ በኋላ ሌላ ህልም አለማለሁ ብዬ በፍጹም አላሰብኩም። በዛ ሰዓት ብታስበኝ ምንም ለጥንካሬ የሚሆን አንዳች ቃል አልነበረም ውስጤ። ለምን እንዴት እኔ ላላልፍ እችላለሁ የሚለው ነገር ነበር ረጅም ጊዜ ወሰደብኝ። ያው ከዛ በኋላ እኔ ኢትዮጵያም ነገር የመጣው የተለያዩ ቦታዎች የሜዳ አጋጣሚው የመጣው ትምህርቴንም ተማርኩኝ። በዛ ሂደት ውስጥ ግን ሳላቀው አደኩኝ። እሱ እኮ ነው አሁን ዛሬ እንስቅበታለን እንጂ በጣም ያከነክነንም እኮ ኤክስፔክት የምናደርገው ነገር የምንጠብቀው ነገር ያ ነገር ይሆንልናል ብለን በጠበቅነው ልክ ነው ምንጎዳው አይደለ? ብዙ እኮ ማንጠብቅ ከሆነ ጉዳቱም ያን ያህል ወደፊት የማትጸጸትበት ብዬ የማስበው ህልምን ማሰብ ይመስለኛልና የቱ ጋር ነው የተሰጠኝ መክሊት እኔ የምኖርበት ፍላጎቴ ወደፊት ያለኝ ሙያ እንዲሆን የምፈልገው ምንድን ነው ብለህ ያንን በጣም አስሬ ለክተህ ቆርጠህ አስተካክለህ ማቀድ መቻል አለ።